ሰላም እስቲ ዛሬ አንድ ነገር ልንገራችሁ። ስለ ነገር ነው እስቲ ያው እንደዚህ አሁን እንደዛ ሆነ ምናምን ብለን ከምናወራ እስቲ ስለ አንዳንድ ፋክት የሆኑ ነገሮች እንድናወራ ፈልጋለሁ። የመጀመሪያው ነገር እስቲ ያው የራሳችንን ጉዳያችንን እናወራ። አሁን በጣም በርኒንግ ኢሹ ኢትዮጵያ ላይ አሁን በጣም አንገብጋቢ በጣም እያጫረሰን ያለው ነገር የዘረኝነት ጉዳይ ነው። ያው ዘረኝነት ምንም እንትን የለውም። ለአንዱ ጌጥ ለአንዱ ስድብ ነው። በቃ አንድ ሰው የሆነ ነገር እንዲህ ነው የኔ እንዲህ ነው ካለ በቃ በቃ ዘረኛ ነው በቃ ባጭሩ። ስለዚህ ዘረኝነት ምንድነው ምናምን ብሎ ሰዎች ጋር ብዙ ይሰማሉ እና ዘረኝነት ጠባብ ነው ሲባል ምን ማለት ነው? ምን እየተባለ እንደ ዘረኝነት ጠባብ ነው ሲባል እንዴት እንዲህ ሊሆን ይችላል? እና ብዙ ጊዜ ያስባልና ይሄንን ፋይንድ አውት ለማድረግ በጣም ብዙ እንትን አላደረኩም። ግን በቃ እዚህ አገር አሜሪካ ስመጣ ጠባብ የሚለው ለካ ለዚህ ነው እንደዛ የተባለው እላለሁ። ምክንያቱም አንድ ሰው ልክ የሆነች አካባቢ ላይ ተወለደ። እዛች አካባቢ ነው የሚያውቃት። ያቺ አካባቢ የእሱ ዓለሙ ነች። ከሱ ውጪ አሁን ከተራራ ካለ ከዛች ተራራ ውጪ ሌላ ዓለም የለም። በቃ የእሱ ጫፉ በቃ ተራራው ይመስለዋል። ከዛ ደግሞ ሌላ ሀገር ሲሄድ አዲስ አበባ ሲመጣ ይላል በቃ አዲስ አበባ የሚያክል እዛው ሁሉ ያው ብዙ ሲተራመስ ምናምን ያህል ይሄ ነገር በቃ ማለት እንደዛ ማሰብ ይጀምራል። ከዛ የትኛው ነው ወዴት ይሄዳል? ወደ አዲስ አበባነት ይመጣል። ከዛ ደግሞ ኢትዮጵያን አንዳንድ ቦታዎች እንደዚህ ሲል ኢትዮጵያ ትልቅ ኢሜጅ ይፈጥራል። ከዛ የት አህጉር ነው ያለው? አፍሪካ ከዛ እንደዚህ እያለ ነው ምን የሚለው። ስለዚህ አንድ ሰው ዘረኛ ነው የተባለ የዛች ስፔሲፊክ የተወለደበት ቦታ አካል ነኝ ብሎ ነው የሚያስበው። ግን ዓለም የተሰጠችው ለምድር ያለ የኛ ነች። የትም ሁሉም ቦታ ማለት የኛ ነው። ሰፋ ብለህ ስናስበው ኢንተርናሽናል ፒፕል ጋር ተግባብተህ ተስማምተህ ስትሰራ ስታየው ስፔሻሊ የዚህ ሀገር ሆኖ አሜሪካ መጥቶ ዘረኛ የሚሆን ሰው ይለይብኛል ማለት ብዙ ኔሽን መጥቶ ሀገሬ ብሎ እየኖረ እንደውም ቤተሰቦቹን ለማምጣት እየተፍጨረጨረ የሚኖርበት ሀገር ነው እና doesn't make sense ማለት ያው ዘረኝነት እዚህ ደግሞ ደስ አይልም። ቢያንስ አንድ ሰው እዛ ሆኖ ለአቅም አንድ ቦታ የነበረ ሰው ራሱን ብሄር ፕሮሞት ቢያደርግ እሱ ስለማያውቅ ነው። እሺ አንፈርድበትም። ግን እዚህ ድረስ የመጣ ሰውዬ እንዴት አውቃ ስሜት አይሰጥም። ስለዚህ መጥበቡ እንደዚህ ነው ማለት ነው። የሆነች መወሰን ማለት ነው። እኛ ደግሞ ሰው ልጅ ደግሞ በተፈጥሮ በባህሪ ውስንነት የሚለውን ነገር ማምሮ መቀበል አይችልም። እዚህ እረፍ፣ እዚህ ነህ፣ እዚህ ሁኑ እና መባል ማንወድ ፍጥረቶች ነን። ለዛ እኮ ነው በቃ እኛ መጥበብ ስለማንችል እኮ ነው የፈጠርናቸው ቴክኖሎጂዎች በሙሉ። ለምሳሌ የመኪና ቴክኖሎጂ መኪናን መስራት ከሆነ ቦታ ወደ ቦታ መሄድ እንድንችል ሰፋ እንድንል ከዛ አውሮፕላን ከዛ እንደዚህ ያን ነገሮችን የተፈጠሩት ርቅቅ ብለን እንድንሄድ ነው ማለት ፈጣሪም እንደዚህ ያን ነገሮችን እንድንፈጠር ጭንቅላቱን የሰጠን በቃ መጥበብ ስለማንችል ነው። በአንድ ቦታ መወሰን ስለማንችል ነው። እና ፖይንቴ ምንድነው? በቃ አንድ ሰው ዘረኝነትን ከመረጠ በቃ መጥበብን ወስኗል ማለት ነው። በቃ አንድ መወሰንን ወስኗል። ካንት በቃ ላንተ እኮ የዛ ብሄር ሰው ብቻ ሰው መስሎ የሚታይ ከሆነ በቃ የሆነ ሰው በቢሊየን ሰው በላይ ጠልተሃል። የሆነ ሚሊየን ሰው እንትምራል። ኦፍ ኮርስ አንድን ብሄር መውደድ አንድን እንትን መውደድ ዘረኛ ያስብል መውደድ እንትን ማለት ግን ችግሩ ሌላውን ስጠላ ሌላውን ከሱ በላይ ከናንተ እንትን በላይ ሌላ ሰው የማይታይ ከሆነ ነው ችግሩ የሚመጣውና what's my point? My point is እንትን በቃ ጠበብ አንበል፣ ሰፋ አንበል። እንዴት ደስ ያለ በቃ እንዴት ነፃነቱ ደስ ሲል በቃ እኔ ዘረኛ ባለመሆኔ ምን አገኘ ብትለኝ የኢትዮጵያን የፈለኩትን አይነት ልብስ ለብሳለሁ። የፈለኩትን ስንት ካልቸር ነው ያለው ኢትዮጵያ ውስጥ። ኢትዮጵያ ሶስት ቋንቋ እኮ አይደለም ያለው
80 ቋንቋ ነው ያለው። እኔ ሌላ ቋንቋ ስሰማ ከአማርኛ ከትግርኛ ከኦሮምኛ ውጭ ያለውን ቋንቋ ስሰማ እንዴት ሳትስፋይ እንደማደርግ በቃ ደስ ይለኛል። የእነሱ ላንጉጅ እንዴት ነው ክሬት ያደረጉት? ላንጉጅን ክሬት አድርገው ተግባብተው እዚህ ድረስ አሳድገው ጠብቀው ማምጣታቸው በተለይ በዚህ ዶሚናንት በበዛበት ደግሞ ዘመን ብዙ የድሮ ገዢዎች ጨቋኝ ናቸው ምናምን እንላቸዋለን። ይህን ቋንቋቸውን ሳያጠፉ 80 ምናምን ቋንቋ ኢትዮጵያ ውስጥ ይነገራል። ከእኔም ማጅል 80 ቋንቋ እና ይህንን ነገር ፕሮሞት ስናደርገው እንዴት ሰላሙ ደስ ይላል። የፈለግከው ስንት አይነት ልብስ አለ የሚያማምር ህብረ ቀለም ቀይ ተዋበ እንዴት ደስ እንደሚል እና እውነቴን ነው የምላችሁ። በጣም በብሔር በዘረኝነት ምናምን ተሰቃዩ ሰዎች ዲዚዝ እውነት በሽታ ነው። እውነት ይሄ መታከም የሚፈልግ በሽታ ነው ማለት በኢጎ ነው እንደምትሉት መብሰልሰል ነው ምናምን በቃ ምንም ጥቅም የለውም። በቃ ከዛ ሀሳብ ውጡ። ከዛ ሰውታችሁ በቃ ነፃ ሆናችሁ መኖር ነው። እንዴት ነው ያንን ሰው ወዶ መኖር? በቃ መዋደድ ነው። ማንም ሰው በሃይማኖቱ ሰውን ከሰው ተዋደዱ ነው የሚለው የማንንም ሃይማኖት ትምህርት። አንተ ግን በቃ በብሔር በምናምን ታጥረህ የምትኖር ከሆንክ በጣም እየተሰቃየ ነው ማለት ፍቅርን ፕሮሞት ብናደርግ የሚሻለው እንጂ አሁን እንደዛ ነው የሚታየው። ስለዚህ ፖይንቴ ሳጠቃልለው ዘረኝነት የሚለው ነገር መቆም ያለበት ነገር ነው። ዘረኝነት አውሮፓዎቹ ድሮ ጥለውት የሄዱት ነገር ነው እና ናዚዝም ምናምን በዘረኝነት የተነሳ ሙቭመንት ነው እና ምን ብትለው እኔ እኛ ልዩ ነን ከማለት የተነሳ እና ኢትዮጵያ ላይ አሁን ይሄ ነገር እኛ ልዩ ነን፣ እኛ ጀግና ነን፣ እኛ አንድን ምናምን የሚሉት ነገሮች አያስኬዱም እና በቃ መዋደድ፣ መከባበር የሆነ ነገር እኮ አንተ ውስጥ ማታገኘው ነገር ሌላው ጋር ታገኝ ይችላል። እስቲ ምግቦቻችን እኛ ለምን ምግብ ላይ ብቻ ነው የምንቻቻለው? የኢትዮጵያኖች ሼር የምንደራረገው ምግቡ ብቻ ነው። ክትፎን ለምሳሌ ጉራጌ ያመጣው ከተባለ፣ ጨጨብሳን ኦሮሞ ያመጣው ከተባለ፣ የሆነ ነገርን አማራ መጣው ከተባለ፣ ዱርሳሜን ሲዳማ መጣው ከተባለ፣ ጩካሜን ጉራጌ እንትና መጣው ከተባለ፣ እንሰትን ከደቡብ መጣ ከተባለ ምግባቸውን ብቻ ነው መቀበል ያለብን። ሁሉም ነገር እኮ እንደዚህ ሚክስ ስናደርገው የሆነ ነገር ቆንጆ ነገር እናገኛለን። ለምንድን ነው አሜሪካ ትልቅ ሀገር የሆነችው እኮ ትንንሹ በቃ የተለያየ የተከፋፈሉ የነበሩትን ግዛቶች አስማምታ ነው ያን ማንነቱን ሳይለቅ እኛ እኮ እጃችን ላይ እኮ የምስራቅ አፍሪካ ተስፋ እኮ ነን እኛ እንደ ሀገር። እውነቴን ነው። እኔ ከብዙ አፍሪካኖች ጋር የማውራት እድል አለኝ እና የሚሉኝ ኢትዮጵያ ተስፋችን ነች ነው የሚሉኝ። እውነቴን ነው። ሶማሊያ ኢትዮጵያ መቼም አትወድቅም። ኢትዮጵያ እኮ አሁን ሰላም የለም ጦርነት ነው ምናምን ስለው ኖ ብራዘር በቃ ኢትዮጵያ መቼም አትወድቅም ምናምን አለኝ። እሱ ሶማሌ ወድቃለች እኮ ሶማሌ ወደቋን አምኖ እኛን ግን ከኔ በላይ ተማምኖ አትወድቅም። በጣም ስትሮንግ ነገር እጃችን ላይ አለ። አብረን መስማማት ነው ያቃተን። ኢትዮጵያ ለአንድ ኦፖርቹኒቲ ነች ብዬ ነው የማስበው እንደው ከአሜሪካ ይልቅ። ለምን ገና ያልተሰራ ገና ያልተዳሰሰ ስንት ቦታ አለ እና በጣም ሪሶርስ ፉል ነን ምናምን እውነት ሚነራል በጣም ብዙ አለን። ውሃ ከምንም በላይ ጎልድ የሆነ ውሃ አለን እና በቃ ምንድነው መስማማትና እንትን ማለት ነው የሚቸግረን። ይህን ሁሉ ነገር የሚያጥፋልን ከጠባብነት መውጣት ማለት ነው። ሰፋ አድርገን ማሰብ ነው። ይህን ነገር ማሰብ ነው እና እኔ ከዚህ በኋላ እንደዚህ አይነት ነገሮችን እኔ በኩሌ ራሴን አሁን ኢንተርናሽናል ሰው ነኝ ብዬ ነው የማስበው። ኢንተርናሽናል ነኝ። ኢትዮጵያ ሴት ደግሞ ኢትዮጵያዊ ነኝ። እዚህ ስመጣ ደግሞ ኢንተርናሽናል ፎሬነር ነኝ። በቃ እንዴት ሰው እንደሚያከብረኝ እኔ ነኝ የማውቀው። ምክንያቱም በስራ ነው የምትከበረው። ማንነትን አክብረህ ሀገርን አክብረህ ስትኖር ነው የምትከበረው እና
እንደዚህ አይነት ነገሮችን አስባለሁ።